ያበቂልሽ ጉድ ዛሬ ላይም እንደቀጠለ ይገኛል። በባለፈው ክፍል ያው እንደተመለከትነው ሰላምና አቶ ደረጀ ተቀምጠው ሲያወሩ ሁሉንም ነገር እንደሰማች ለሰላም ጠይቃታ ነግራት ነበረ። ሰላምም ይሄንን ነገር ለኔ ከምትነግሪኝ ሂጂና ለገዛ አባትሽ ንገሪው። አንቺ ቆይ ምን አይነት ልጅ ነሽ? እንዴት የገዛ አባትሽን ትጠረጥረዋለሽ? እያለችም እንግዲህ መልሳላ ነበረ። እናም ናታንና ዳጣ ፍርፍር እየበሉ ያው ኤቢ መታ ነበረ። በመካከል ኤቢ ስትመጣ ያው ዳጣ ትን እንዳላት ምናምን ሁላችንም ተመልክተናል በባለፈው ክፍል ማለት ነው። እናም ዛሬ ጉድሽ ይፈላል እያለቻት ነበረ። የምን ጉድ ነው? እኔ እኮ ሁሌ ጉድ እንደፈላ ነው ስትልም ከምሬ ነው ጉድሽ ነው ዛሬ የሚፈላው እያለችም ስትላት በቃ ጉዴ ከፈላ እንግዲህ ናታን ያጠፋልኛል ስትልም ናታን እያታጠፋልኝም ትለዋለች ዳጣ ማለት ነው። እናንተ ልጆች ምን እየሆናችሁ ነው? እኔ ነገራችሁ ምንም እያማረኝ አይደለም። ስለምንድን ጉድ ነው የምታወሩት? እያለም እንግዲህን ዳይቺ ኤቢ ዛሬ የሁለታችሁም ጉድ ነው የሚፈላው፣ ሁለታችሁም ጉዳችሁ ነው እያለችም ስታስፈራራቸው እንግዲህን ጉድ አትበይን በማለትም ናታንና ዳጣ መልሰውላት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ኤቢም ለናታንና ለዳጣ እናንተ የሆነ ማለት ስለምንድን ጉድ ነው ሲላት እንግዲሁም ጉዱም ሰላምና ደረጃ አባቴ ሲያወሩ ሰምቻቸዋለሁ። እንዴ ታዲያ እነሱ ጉድ ለኛ ምንድን ነው የሚሆነው ሲልም አይ ይሆናል እንጂ ምክንያቱም እናንተ የሰላምዬን ባል ታውቁታላችሁ ስትልም ዳጣ በዚህ ጊዜ ቀጠለትንና እናውቀዋለን አርጁ አይደለ ያውም አንቺ መርጠሽ ያመጣሽለት አርጁ እያለችም ዳጣ ስትመልስላት አይ አርጁ አይደለም እና ተደማን ነው አባዬ በማለትም ነገሩን ፍርጥ አድርጋ ትናገራለች። በጣም ትደነግጣለች ዳጣ እንዲሁም ናታን በጣም ይደነግጣሉ። ምን እያልሽ ነው? አንቺ የምታወሪውን ነገር አውቀሽዋል? አዎ አውቀዋለሁ። በባለፈው እዚህ ተቀምጠው ሲያወሩ ሰምቻቸዋለሁ በማለትም ትናገራለች። እናም እንደዛ ስትናገር ናታን በጣም ተናዶ አንቺ በጣም ባለጌ ነሽ፣ ምን አይነት አስተሳሰብ ነው ያለሽ ሲልም እንግዲህን ወይም አንተ ነህ ወይም አባዬ ነህ፣ ምክንያቱም እዚህ ቤት ወንድ የለም። መቼም ምንን አስረገሻት አትሉኝም፣ እኔ ሴት ነኝ። እዚህ ቤት ያላችሁት ሁለታችሁ ብቻ ናችሁ ሲልም ናታን ይናደድና አንቺ ሰላም እኮ ማለት ለኔ እናቴ እህቴ ናት። እንዴት እንደዚህ ብለሽ ትጠረጥሪኛለሽ? እንዴት አባትሽንስ እንዴት እንደዚህ በዚህ መልኩ ትጠረጥሪያለሽ? ቆይ አንቺ ምን አይነት ሴት ነሽ? ምን አይነት ልጅ ነሽ? በማለትም በጣም ይናደዳል ማለት ነው። ዳጣም አራብቄልሽ በእናትሽ ዝም በይ። አንዳንዴ የታየን ነገርና የተሰማን ነገር ሁሉ ነገር አይነገርም። አንዳንዴ አይቶ እንዳላየ ማለፍ አለ በማለትም ስትነግራት ዝም በይ አንቺ በማለትም ያው ዳጣን እንግዲህን ከፍ ዝቅ አድርጋ ትናገራለች። ውሃ ደግሞ ያው የውሃ ሁላችንም የምናውቃት የሆነ በቃ ማለት ውስጧ ንጹህ በቃ ውሃ ነች። አሁን ውሃ መቼም እንግዲህን ሆነ ውስጡ ንጹህ ነው አይደለ? ልክ እንደዛ ነች። በቃ የሆነ ውስጧ ብሬሌ የሆነች ነችና ወደዛ ወደ ትልቁ ቤት እንሄዳለን ተብላ ዛሬ ላይ በጣም ደስ ብሏታል። እናቷ እንግዲህ ሰርፕራይዝ አለሽ ምናምን ስትላት ምንድነው አይ እንደዚሁ ማዘመ ተብሎ የማይነገረን ጉንጭን ሳሚ ትላትና ውሃ ማርታን ተስማታለች። እንደ ሳመቻት ምንድነው ማየ ምናምን ስትላት ወደ ትልቁ ቤት እኮ ልንሄድ ነው ስትላት በጣም ደስ ይላታል። ምክንያቱም ውሃ ያንኛውን ቤት በጣም ትወደዋለች። ለደረጀ ራሱ እየነገረችው ነበረ ማርታ ውሃ ወደዛ ቤት እንሄድ ምናምን ካልናት በጣም ነው ደስ የሚላት፣ ምክንያቱም በጣም ትወደዋለች እያለችም ተናግራ ነበረ። እና ውሃም እንደተናገረችው በጣም ደስ ብሏታል እማዬ እያለችም በተደጋጋሚ ጉንጯን ስትስማት ተመልክተናል። በዚህ ጊዜ በቃ ሂጂ ሳሎን ሂጂ እና ተቀመጭ ስትላትም በመካከል ናታን ድምጽ ይሰማል። ናታንም ቃንቺ ምን እያልሽ ነው? ሰላም እኮ ማለት እኮ እህቴም እናቴም ማለት እኮ ነች እያለም በጣም ጮክ ባለ ድምጽ ሲናገር ወይዘሮ ማርታ ትሰማለች። እንዴ እነኚህ ልጆች ምንድነው የሚያጨቃጭቃቸው? ድምጽ ሰምተሻል አይደል ስትላትም ሳሎን ምናምን ትላለች። ውሃም
በዚህ ጊዜ ሂጅና እስቲ አየት አድርገሻቸው ነይ ቶሎ ትልና ውሃን እንግዲህ ስትነግራት ኧረ እማዬ ኤቢ ስትናደድ በጥፊ ትመታኛለች እንዴ? ምን አድርገሻ ነው የምትመታች? አይ በባለፈው እኮ ራሱ እኔንና ምጥንን በጥፊ መታናለች። ኤቢ በጣም ክፉ ነች፣ ሰው ሁሉ አይወዳትም አይደለ ስትልም ማርታም እንግዲህ ይሄን ነገር እንዴት እንደዚህ ልትል ቻለች ከሚለው አንጻር ተነስታ ሁለተኛ እንደዚህ እንዳትይ ኤቢ በጣም ጥሩ ልጅ ነሽ፣ እህትሽ እኮ ነች፣ ታላቅ እህትሽ እኮ ነች እንዴ እማዬ፣ እኔ እንደዛ ከሆነ ታዲያ እኔ ጥሩ ሰው አይደለሁም ማለት ነው? አይ አንቺም ጥሩ ነሽ እያለችም ትነግራታለች። እማዬ ጥሩ ከሆንኩ በቃ ኬክ ጋብዤ ስትላት ጀመረሽ እንግዲህ እንዲያውም ይሄንን ኬክ እየበላሽ ሳይሆን አይቀርም ጅል ሆንሽ ትላታለች ማለት ነው። እንዴ እማዬ እኔ ጅል ነኝ እንዴ? አረምቦጣሽ በዚህ በምድር ላይ ተፈልጎ ራሱ ቢገኝ እንዳንቺ አይነት ብልህና አስተዋይ ልጅ አይገኝም በማለትም ስትነግራትም እና ይች ውሃም ደስ ይላታል ማለት ነው። እናም በቃ ሂጅና ወደ ሳሎን እማዬ እንዳለቻችሁ ድምጻችሁን ቀንሶ እማዬ ስራ እየሰራች ነው፣ አለበተዛ አጥረግረጌ ከቤት ነው የማስወጣችሁ ብላችኋል ብለሽ ሂጂ ተናገሪ ስትባል ኤቢም እቺ ውሃም እሺ ግን እዛ ድረስ ማን ነው አብሮኝ የሚሄደው ስትልም ኧረ እባክሽ አጃቢ ላምጣልሽ እንዴ ትላታለች ማርታም። አዎ ትላለች። እናም ይሄንን እያወሩ እያለ አሁንም የልጆቹ ድምጽ የነ ኤቢ እንግዲህን ድምጻቸው በጣም እየተጋጋላ ነው። የናታንም እንግዲህን እንደተመለከት ነው እንደ ዛሬ በጣም ተናዶ አያቅም ምናምን በጣም በቃ መናገር የሌለበትን ሁሉ ነገር እየተናገረ በጣም ተናዶባታል። አበቄለሽን ማለት ነው። እናም ማርታ እንግዲህን እንዲህ ነገር ምንድነው ብላ ተነስታ ወደ ሳሎን ስትሄድ ሳሎን እንግዲህን በጣም ማለት አፍላፍ ተያይዘው በጣም ተጋግለዋል ምናምን በቃ እና ተጋግለው እንግዲህ ናታን ምንድነው ምን ሆናችሁ ነው ምናምን ስትልም ማርታ እንግዲህ ይች ልጅ የአይምሮ ችግር ሳይኖርባት አይቀርም፣ አይምሮ እንትን ማለት ሳይኮሎጂ መግባት አለባት እንደዛ ነገር ይላል ናታን ማለት ነው። ምንድነው ምን ሆነህ ነው ናታንዬ ምናምን ስትል አይ በቃ እኔ ምንም መናገር አልችልም አልፈልግም ይላል ማለት ነው። ዳጣን እንግዲህ ምን ሆነችሁ ነው ዳጣ ምናምን ስትላትም አይ ምንም አይደለም እትዬ ይቅርብዎት ትላለች። አንቺ ብለሽ ከናታን ጋር መጨቃጨቅ ጀመርሽ እንደፈለግሽ ትላትና ማርታን በጣም ተናዳት ትሄዳለች። ውሃ ነች ደግሞ ስጋር ያሳቀችኝ ማለት ነው። አንቺ ደግሞ ብለሽ ከናታን ጋር መጨቃጨቅ ጀመርሽ እንደፈለግሽ ብላት ትታት አልሄደችም። እናም ትታት ትሄዳለች። ያው መኪና ውስጥ እንግዲህ ናታንና አቶ ደረጀ ተቀምጠው እያወሩ ነበረ። ያው ናታን እንግዲህን ኤቢ ይችል መስበር እየለቀቀች ነው መናገር አሁን ላይማ መናገር ያለባትንና የሌለባትን ለይታ ራሱ እያወቀች አይደለም። ስለዚህ ይችልኝ የአእምሮ ችግር ሳይኖርባት አይቀርም በማለትም ለአቶ ደረጀ ይነግረዋል። አቶ ደረጀም በባለፈው ክፍል እንደተመለከት ነው ወደ ውጭ ሀገር እሰዳታለሁኝ እዚህ ካትቀመጥም አይሆንም ብሎ ራሱ ማርታ ነች ያስቀረው። ያንን ሀሳብ እንደ አዲስ አንስቶ እኔ እኮ ወደ ውጭ ሀገር ልልካት ነበረ ማርታ አይሆንም ስላለች ነው እንጂ ሲልም አይ ብትሄድ ይሻላል በማለትም እንግዲህ ናታንም አቶ ደረጀን ሀሳብ ደግፉ ኤቢ ወደ ውጭ ሀገር እንድትሄድ ተስማምተዋል ማለት ነው። እናም ይሄንን አውርተው ናታን እንግዲህ አመሰግናለሁኝ እዚህ ድረስ ከሸኘኸኝ በቃ ከእንግዲህም በኋላ በእግሬ እሄዳለሁ እያለም በእግሩ እየተራመደ እያለ ኤቢ ወደ ውጭ ወጥታ ነበረ። አርጁ ደግሞ ያው ከእስር ቤት ተፈቶ እንግዲህ ቃል ገብቶ ምናምን አጠገቧ ላይ ደርስ ነበረ የተፈራረሙት። እሱ ግን በቃ አልቻልኩም ብሎ ጎዳና ላይ ተቀምጦ እያለ ኤቢ ትመጣለች። ኤቢ በጣም ትደነግጣለች፣ ምክንያቱም ያው ያደረገችውን ስለምታቅ። አርጁም ክሪሽናን እኔ በቃ አልቻልኩም ኤቢዬ ምናምን እያለም እየተቅለሰለሰ ፍቅሩን እየገለጸላት ነበረ። እሷ ደግሞ አንተ እኔ አትመጥነኝም ቦታህን እወቅ፣ ቆይ አንተ የወደድከኝ እንደሆነ እኔ ወዳት ማለት ትወደኛለች ብለህ ነው እንደምታስበው እያለችም እንግዲህ ከፍ ዝቅ እያደረገች በተለመደው ቃላትና አረፍተ ነገሯ አርጁን ትናገረዋለች። አርጁም እንግዲህ ከምሬ ነው እኔ በጣም ነው የምወድሽ ቢላትም አባዬ ቢያይህ አሁን እዚህ ነው የሚደፋክ ስትለው እኔ ሞት ለኔ ብርቄ አይደለም በማለትም ይሄንን እየተነጋገሩ እያለ ናታን ይመጣል ከኋላቸው።
ናታን ሲመጣ እንግዲህን ኤቢ በጣም የሆነ ማለት አለ አይደለ የመናገር ኃይሏ በጣም እየጨመረ ሄደ ማለት ነው። እናም እየጨመረ ምናምን ሲሄድ አየህ ናታን ወንድም የላትም ብሎ እኮ አሁን ራሱ ገልሻለሁ እያለ እያስፈራራኝ ነው በማለትም ትነግረዋለች ለናታን። እናም ናታን ማለት አንተ ነህ? እኔ ነኝ በማለትም ትነግረዋለች። ይኸውልሽ እኔ አንቺን አጥቼ መኖር አልችልም፣ አንቺ ትሰሚኛለሽ? አንቺን አጥቼ ሞታለሁ ሲልም ኤቢ በናታን ትከሻ ስር ትመጣና ለምን ድብን አትልም ታዳ ትለዋለች። እናም እንደዛ ስትለው አንተ በቃ ተረጋጋ ረፍ አልኩህ እኮ እያለ ናታን ሊያከላክል ሞክሮ ነበረ። አርጁ ደግሞ አንተ ለራስ ፈልግሃት ነው ወይ ብሎ ስንዝር ይሰነዝራል ማለት ነው ቦክስ እና ቦክስ ሲዘነዝር ናታንም ይመታዋል። ሁለተኛ አጠገቧ እንዳትደርስ በማለትም በማስጠንቀቅ ኤቢን ይዞ ወደ ቤት ይመጣል። ቤት ደግሞ ሰላምዬና ዳጣ ተቀምጠው እናም በነገራችን ላይ ሰላምዬ ስታወራ በጣም ደስ ትለኛለች ማለት ነው። እኔ ለምን እንደው ባላውቅም እና ደግሞ የረሳሁልሽ እንዳይመስልሽ አለቻት። ምኑን እንዴ የወጋ ቢረሳ የተወጋ ይረሳ ያን የበደሙና አረ ሰላምዬ ሆድሽ ውስጥ ላለችው ልጅ አስቢ። እኔ በቃ የድሬዳዋ ልጅ ነኝ ምናምን ትላታለ። አይ ምናምን እያለችም አረ እንዲሁ ደግሞ ሳልነግረሽ ኤቢ ምን እንዳለ ብትሰሚ ምናምን ስትልም ምን አለች ስልም አረ ይሄ ቢቀርብሽ ይሻላል። አይ ኤቢ ምንም ብትልም አይደንቀኝም ምክንያቱም ስለማቃት ስትልም እንግዲህ ከደረጀ ነው ያረገዘችው ወይም ካንተ ብላ ወርፍ አላለችም ለማለናታን። ከዛ እዚህ ጋር በነገራችን ላይ ዳጣ እንዳደነግጭ ብላ ነበረ ለሰላምዬ አስጠንቅቃ የነገረቻት ምክንያቱም ትደነግጣለች ብላ። በነገራችን ላይ ይሄንን ነገር ሰላም ደግሞ ለሷ አይሞቃትም አይበርዳትም ምክንያቱም የምታውቀው ነገር ስለሆነ ካሁን በፊትም ኤቢሄን ደጋግማ ስለነገረቻት ማለት ምንም ነገር አልመሰላትም ማለት ነው። እና ምንም ነገር ሳይመስላት ሲቀር ዳጣት እንደገና እንዴት አልደነገጥሽም በማለትም ጥያቄ ትጠይቃታለች። ምክንያቱም ይሄንን ካሁን በፊትም ለእኔ ስለነገረች በማለትም መልሳላታለች። ውድና የተከበራችሁ የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።